በቃ አባዬን ጥለሽው ልትሄጂ ነው ማለት ነው? ፈልገኝ ጊዜ ሁሉ ከጎኑ ነበር። አሁን ግን ያንተ ኃላፊነት ነው እንጂ ትሁት የትም አትሄጂም። መሄድም ካለብሽ በስነ ስርዓት ተሰናብተሽ ነው የምትሄጂው። ለእኔ መውጣት ያው መውጣት ነው። በክብር ተሰናበትኩኝ አልተሰናበትኩኝ ለውጥ የለም። እባክሽ በአባባ ሞት ይሻል። ካሌብ ትሁትን አናዷ ስለነበረ ሽማግሌው እያጽናናት ነው። እንድትረጋጋ ካደረጋት በኋላ ወደ ሳሎን ሲመለስ ካሌብና ቲና ቁጭ ብለው አገኛቸው። ካሌብና ቲና አያወሩም፣ ግን አንድ ቤት ውስጥ ያውም አንድ ሶፋ ላይ ቁጭ ብለዋል። ሽማግሌው እንደደረሰ እናንተ ቤቴን ለቃችሁ አትወጡ ይላቸዋል። ካሌብ በዚህን ሰዓት እንዲህ አባዬ ይህኔ እኮ ቤቴ ነው ወዴት ሄዳለሁ ይለዋል። ይህንን ቤት ማን የሰጠህ? በላሁን ሚስትን ይዘልኝ ውጣ ሲለው ከመጀመሪያው ይልቅ ካሌብ አሁን ደነገጠ፣ ተናደደ። ይህን ያክል አናድጄሃለሁ በቃ ይኸው ወጣሁ ብሎ ትቶት ወጣ ተናዶ። በዚህን ሰዓት ቲና ግን ደስ አላት። ለምን? ሚስት ስለተባለች ማለት ነው። ቲና አጣብቂኝ ውስጥ እንደገባች ነች። ያ አጋቹ አሁንም የ1 ሚሊዮኑን ነገር አላቆመም። እንዲያውም አሁን ቀነ ገደብ ሰጥቷታል። በዚህ በተሰጣት ቀነ ገደብ ውስጥ ማቅረብ ካልቻለች በሕይወቷ እንደፈረደች ዝቶባት ሂዷል። ቲና ይህንን ጭንቅ እንዴት ትወጣው ይሆን? አብረን እናያለን። ቲና የገባችበት የ1 ሚሊዮን ብር ጣጣ ይሁን ተፈጥሯ ግራ ገብቷታል። ካሌብን ሂዳ እናውራ ትለዋለች። በቃ ይቅር በለኝና ወደ ዶሯችን ወደ ፍቅራችን እንመለስ እያለችው ነው። ካሌብ ደግሞ ገርሞታል። እንዴ ስለ ፍቺ እኮ ነበር የተደራደር ነው፣ ከመቼው ወደ ትዳር ቀየርሽው ይላታል። አይ እኔ መፋታት አልፈልግም፣ በቃ አብሬ መኖር፣ ስተቴን አርሜ አንተ ጋር መኖር ነው የምፈልገው እያለችው ነው። ይህን እንዳታስቢው፣ አይሆንም፣ አባዬን ስታግችው ነበረ ይህንን ማሰብ የነበረብሽ ይላታል። እሺ እኔንስ በዚህ ልክ በቃ ጠላችሁኝ፣ ይሁን ምክንያት አላችሁ። ትሁትን ለምንድን ነው እዚህ ቤት የምታባረሯት ትለዋለች። ካሌብ ይህንን አልሰማም ነበር። ማንም የሚባረር ነገር የለም፣ ግን አሁን አንቺ ከዚህ ክፍል ውጭልኝ ብሎ ገፍትሮ አስወጣት ካሌብ። ቲና ትሁት እዚህ ቤት ትሄዳለች ያለችውን ነገር ሊያምን አልቻለም። እስኪ ነጋ መጠበቅ አላስቻለውም። በማታ ትሁት ክፍል ሄደ። ትሁት አልተኛችም። ትሁት የሚባለው ነገር እውነት ነው ይላታል። አዎ ቤተሰብ መጠየቅ እፈልጋለሁ፣ ልሄድ ነው ትለዋል። እንዲህ አይሆንም፣ አባዬ ከዚህ ቤት ሊያስወጣኝ ነው፣ ስለዚህ መሄድ የለብሽም ይላታል። ምን ያገናኘዋል? አንተ እና አባትህ የራሳችሁ ጉዳይ ነው፣ እኔ ደግሞ የራሴ ጉዳይ ነው፣ ስለዚህ እኔን አይመለከተኝም ትለዋል። እንዴ ትሁት ይመለከትሻል እንጂ አንቺ ስለምትሄጂ እኮ ነው እኔን ከዚህ ቤት የሚያስወጣኝ ይላታል። ይኸውልህ ካሌብ ራስ ወዳድ አትሆን ጀመር፣ ለአባትህ ክብር ይኑረ። ትልቅ ሰው ሲመክርም ሲረግምም ይደርሳል፣ ስለዚህ አክብር። እናም ደግሞ የግድ ያንተ ቤተሰብ አንድ እንዲሆን የኔ ቤተሰብ ደግሞ መጠየቅ የለበትም የሚል ራስ ወዳድነት ባህሪ ባታሳይ ጥሩ ነው። ለማንኛውም በቃ ሐሳቤን አልቀይርም ብላ ትታው ሄዳለች። ካሌብ የተጨነቀ ይመስላል። ዳኒ ፊትንና አነጋገርን አይቶ የሚረዳ ስማርት ልጅ ሆኗል። ትሁትን ፊቷን አይቶ እንደከፋ ታውቋል። ምን ነው ትሁት፣ አንቺ እኮ ምንም የሰራሽው ነገር የለም፣ የሁላችን መካሪ፣ እንደ ብዙ ሰዎች አዳኝ፣ በተለይ አባዬ ተንከባካቢ ነሽ። ስለዚህ ልትቀየሚ ልትከፊ አይገባም። በተለይ ደግሞ በካሌብ። ካሌብ እኮ ከኛ የተሻለ አይደለም። ስለዚህ በካሌብ አትናደጂ፣ ደግሞ አትሂጂ እባክሽ ይላታል። አመሰግናለሁ ለአመለካከትህ፣ ላለ አረዳድ ክብር፣ ግን የኔን መሄድ አይቀይረው። በቃ አሁን ሰላም ነው፣ ማድረግ ያለብኝን አድርጌያለሁ። ሆኖም ግን ቤተሰቤን መጠየቅ እፈልጋለሁ ትላለች። ቲና የ1 ሚሊዮኑን ጉዳይ ለማስተካከል ተፍ እያለች ነው። ዛሬም አንድ የመደራደሪያ ሐሳብ ይዛ ወደ አጋጁ ሰውዬ ሄዳለች። ስማ እኔ አሁን 1 ሚሊዮን ከየትም ማግኝቼ ልሰጥ አልችልም፣ ግን አንድ ጥሩ ሐሳብ ልስጥህ። ልጁን ወይም ሰራተኛዋን አግታቸው፣ ለነሱ ብሎ አባዬ ብሩን ይሰጣል። አለበለዚያ ከኔ ድንቡሎ አታገኝም፣ ምክንያቱም የለኝም። በፈራ ምንም ላደርግ አልችልም። ማድረግ ያለብህን አድርግ ትለዋለች። እኔ ምንም አይነት ሌላ ሥራ መስራት አልፈልግም፣ ብቻ ገንዘቡን ብቻ ነው የምፈልገው። ስለዚህ ገንዘቡን ካላመጣሽ አሁንም በድጋሚ እነግርሻለሁ፣ በሕይወትሽ ፈርደሻል ይላታል። እሷም ምንም ማድረግ አልችልም፣ በቃ የፈለገውን አድርግ፣ ብትረዳኝ ብታግዘኝ፣ ያቀረቡልህን ሐሳብ ተቀብለ ወደ ሥራ ብንገባ ደስ ይለኛል፣ እምቢ ካልክ ግን ምን ማድረግ እችላለሁ ብላለች። ትሁት ቤተሰቦቿ ጋር ለመሄድ የቆረጠች ትመስላለች። አስቀድማ ፒሩፎርማ የመሰብሰብ አካሄድ ይመስላል።
እየደወለች ትጠይቃለች። ሁሉም ሰላም እንደሆነ ይነግሯታል። እሷም እዚህ ያለው ቤተሰብ በሙሉ ሰላም እንደሆነና በቅርብ እንደምትቀላቀላቸው ትነግራቸዋለች። ትሁት በቃ ከፍቷታል እና የከፋትን በየጥጋ ጥጉ እየሄደች ትቆዝማለች። ዳኒ መከፋቷን አይቶ ምን ተፈጠረ ይላታል። እሷም ምርር ብሏት የእውነቷን ትናገራለች። በቃ መናገር ሰለቸኝ፣ እኔ እዚህ ቤት ሰራተኛ በሆነ ቤተሰቦች ደግሞ የሚሳሱልኝ ልጃቸው ነኝ፣ ስለዚህ መሄድ አለብኝ ትላለች። የውልሽ ትሁት እኔ አንቺን ለመምከር ሁኔታዎች አይፈቅዱ ይሆናል። እውነት ነው፣ አንቺ ጥሩ ነሽ፣ ግን እውነት ለመናገር በዚህ ቤት አባዬ ከካሌብ ይልቅ አንቺን አያቀርብም ይላታል። እሱ በአባዬ ነዋ፣ በካሌብ ተናቆኝ ነው። ካሌብን ተይው እባክሽ። ካሌብ እኮ እውነቱን ለመናገር ከኔ የባሰ ቅዥቢ ነው። ስለዚህ እሱን ተይው። ማየት ያለብሽ ካሌብ የሚሰጥሽን ቦታ ሳይሆን አባዬ ያስቀመጠለሽን ቦታ ነው ይላታል። ካሌብ ሰሞኑን ነገር ሁሉም እምቢ ብሎታል። ዳኒን ቁጭ ብሎ ሲያየው በጣም ተናዶ ለምንድን ነው ውሽማን ይዘህ ማትወጣልኝ ይለዋል። ይኸውልህ ካሌብ፣ ለንግግርህ እያስተዋልክ ተናገር። አሁን ቲና ምንም አይደለችም። ስለዚህ እኔ እንደዚህ አይነት ንግግር ባትናገር ደስ ይለኛል ይላል። ለማንኛውም ሁሉን አወቃችሁ፣ ምን ቀራችሁ? ቆይ እፍረት የሚባል ነገር የለም ከእናንተ ቤት፣ ለምን አትወጡም ይሏል። ይኸውልህ ካሌብ፣ እኔ መውጣት ፈልጌ ነበረ፣ ግን አባዬ እንድቆይ ይፈልጋል። ስለዚህ አባዬ ውጣ ካለኝ እኔ አሁኑን እወጣልሃለሁ ይሏል። ዳኒ የካሌብ ግልምጫም ሆነ የዚህ ቤት ሁኔታ የራሱ ስራ አሳፍሮታል። በተለይ የካሌብ ግልምጫ መሮታል። ስለዚህ መውጣት ይፈልጋል። ነገር ግን የአባዬ የሽማግሌው ውለት አለበትና ሽማግሌው ፈልግሃለሁ ምታግዘኝ ነገር አለ ስላለው እሱ ነገር ይዞት እስካሁን አለ። ዛሬ ሂዶ ይጠይቀዋል። አባዬ እኔ ምን ላግዝ እችላለሁ ይለዋል። ይኸውልህ ዳኒ፣ ታግዘኛለህ፣ ቲናን እንደገና አቅርባትና 80ውን እንድትቀዳ አድርግ ይለዋል። ስለ 80ው ጉዳይ ብዙ አወሩ። ምክንያቱም በሽማግሌውም በኩል በጣም ወሳኙ ነገር 80ው፣ በቲናም በኩል ምንም አይነት ነገር ስለሌላት፣ ምንም አይነት ገንዘብ ስለሌላት 80ዋን እንደማትቀድ እርግጥ ነው። ይህን አንስተው ተወያዩ። ግን ዝም ብሎ ከማየት መሞከር እንደሚሻል የተሻለ መሆኑን አምነው ተግባቡ። የትሁትን ቤት ለቆ የመሄድ ሁኔታ እውነት የሆነ ይመስላል። ምክንያቱም ትሁት ልብሷን እያዘገጃጀች ነው። በዚህን ጊዜ ዳኒ ደረሰ። ለምንድን ነው በዚህ ሰዓት ልብስሽን የምታዘገጃጀው ይላታል። አይ ተጣጥፎ ያው ይቀመጥ በሚል ነው ትለውና እውነታውን ሳትነግረው ትሄዳለች። ዳኒ ግን ጠርጥሯል። በቃ እሷ ከሌለች የዚህ ቤት የበለጠ ደግሞ ይጨንቀዋል። ተጨንቆ ወደ ታች እየወረደ ያለ ሽማግሌውን ያገኘዋል። ወዴት ነው ይለዋል። ያሄድበትን ይነግረዋል። ግን እግረ መንገድ ስለ ትሁት ሁኔታ ይነግረዋል። ትሁት ልብሷን እያዘገጃጀች ነው፣ ልትሄድ ነው መሰለኝ፣ አባዬ እባክህን አናግራት ይለዋል። ዳኒ የተጨነቀ ይመስላል። ሽማግሌውም እሺ አናግራታለሁ ብሏል። ሁሉም የፈሩት ደረሰ። ትሁት ሻንጣዋን አዘገጃጅታ አባዬ በቃ ልሄድ ነው መርቀኝ ትለዋለች። ሽማግሌው ከፍቶታል፣ ጨንቆታል። ትሁት የኔ ልጅ እና በቃ መድረሽ አትለመኝኝም? እባክሽ እንዲያው በወጉ በስነ ስርዓት ትንሽ ዋለ ደርበይና ባይሆን እንሸኝሻለን ይላታል። አይ አባዬ አሁን ነው መሄድ ያለብኝ ብላ መረረች። ሽማግሌው መጋፋት የፈለገ አይመስልም። በቃ ትሁቴ ከወሰንሽ እምቢ ካልሽኝ ምን ማድረግ እችላለሁ? በቃ ማስገባት ያለብኝን ብር በአካውንትሽ አስገባልሻለሁ፣ ሰላም ግቢ ብሏት ወጣለች። ትሁት ሻንጣዋን ይዛ ሽማግሌውን ተሰናብታ ስትወጣ በር ላይ ካሌብን አገኘችው። ካሌብ እጇን ያዛት፣ ደነገጠ። ትሁት ቆይ ምንድነው የተፈጠረው? እባክሽን 2 ደቂቃ ስጭኝና እናውራ። እሺ እንሄዳለው አልቀርም ካልሽ እንኳ በክብር ነው መሆን ያለበት። ይህን ያክል ዓመት ኖረሽ እንዴትስ አባዬን ትተሽው ትሄጃለሽ ይላታል። ይኸውልህ ካሌብ፣ እኔ አባዬ በፈለገኝ ሰዓት በማንኛውም ሰዓት ነበርኩኝ፣ ከጎኑ ነበርኩኝ። አሁን ኃላፊነቱ ያንተ ነው። ግን ደግሞ በእኔ በክብር ሄደም በክብር አልሄደም ለውጥ የለውም ይትለዋለች። ካሌብ የሰራው ስህተት የገባው ይመስላል። ባክሽን ይላታል። በፍጹም እሺ ልትለው አልቻለችም። ያለው አማራጭ በአባቱ መገዘት ነው። በአባዬ ሞት ስትይ 2 ደቂቃ ቁጭ በይና እናውራ ይላታል። እንግዲህ የሽማግሌው ነገር ትሁት አይሆንላትም። እሺ ብላ ሻንጣዋን ይዛ ተመልሳለች። ትሁት ወደ ቤት ተመልሳለች። ቁጭ በይና እናውራ ይላታል። ምንም ቁጭ ማለት አያስፈልግም አባዬ አንድ ነገር በል እንጂ ይላል ካሌብ። በዚህን ጊዜ ሽማግሌው ማለት ያለበትን አለ። ይኸውልሽ የኔ ልጅ እስካሁን የኔ አቋም
መወለድ ቋንቋ ነው የሚል ነበረ። አሁን ግን መወለድ ቋንቋ ነው የሚለውን እምነቴን እንደገና እንዳይ አድርገሽኛል። በእውነት ከፍቶኛል። እንዲህ የለመንኩሽ የአብራኬ ክፋይ ብትሆኝ ኑሮ እንዲህ የለመንኩሽ አትሄጂም ነበረ። የምር ትሁት በሞት እንኳን እንዳትመጭ በቃ ዛሬ ከሄድሽ ይላታል። ትሁት ጨነቃት። አባዬ እንደዛ አትበል እባክህን፣ እሺ እንደዚህ ካስቀየሙህ ይቅርታ አድርግልኝ ትለዋለች። ካሌብ በዚህን ጊዜ እድሉን መጠቀም ፈለገ። እሱ ይቅርታ ከማድረጉ በፊት ግን እባክሽን ትሁት ይቅርታ አድርግልኝ ይላታል። በዚህን ጊዜ አይ አንተው ሌላ በኋላ ይደርሳል አይነት ነገር ፊት ስታሳየው ሽማግሌው ገባ። አዎ በሆድ ቂም ይዞ ይቅርታ መጠየቅ ትርጉም የለው፣ ስለዚህ ይቅርታ አድርግለት ይላታል። እሷም እሺ ካሌብ እኔ ይቅርታ አድርጌልሃለሁ ትለዋለች። በዚህን ጊዜ እሺ እንደዛ ከሆነ ይቅርታ ካደረግሽልኝ ሻንጣሽን መልሽ ይላታል። አይ ይቅርታ አደረጉልህ ማለት እኮ ከመሄድ የቀረው ማለት አይደለም ትለዋለች። እዚህን ጊዜ ከሽማግሌው ከፋው። በቃ ትሁት ደህና ሁኚ በሞት እንዳትጠይቂኝ ብሏታል። በዚህን ጊዜ ትሁት ይጨንቃታል። የሽማግሌው ነገር አይሆንላትም። እሺ ያለች ትመስላለች። ውድ የትሁት ድራማ ተከታታዮች እንግዲህ ትሁት እሺ ብላለች፣ መሄዷን ትታለች። የትሁትና የካሌብ ሁኔታ እንዴት ይሆን? ቤተሰቡስ ችግሩን በምን መልኩ ይፈታው ይሆን የሚለውን በቀጣይ የምናይ ይሆናል። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን የምንቀርብ ይሆናል። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።